አዳኞች በኢትዮጵያ ኦርቶዶክስ ለብዙ ሺህ ዘመናት ሲነገር የነበረ እስካሁንም የሚነገር ብዙ አይነት ተረቶች ስላሉ እንዴት ሰው እውነቱን ይቀበል? እንዴት ይቀበል? ስለዚህ በጣም ነው የሚያሳዝነው በእውነት። እዚህ ጋር አልበላም ይላል፣ እዛ ጋር እነሱ ደግሞ በልተዋል ይላሉ። እና አሁን በጥያቄው እኮ ኢየሱስ ክርስቶስ አብሯቸው ህብስቱን በላ። ያ እነሱ የዘላለም ሕይወት ነው ያድናል ብሎ ኢየሱስ የበላው ህብስቱን ሊድንበት ነው እሱም ማለት ነው። በጣም እኮ የሚያሳዝን ነው። እና የሚጠይቁትና የሚናገሩት እንኳን በትክክል አያውቁም። እና እግዚአብሔርን ቃል በጣም ማስተማርና መረዳት አለባቸው። ቃሉን ማንበብ አለባቸው። እውነቱን እግዚአብሔር እንዲያበራላቸው እንጸልያለን። አለው አዳምጣለሁ። መርሲ ቀጤ ጌታ ኢየሱስ ይባርካችሁ። ሁላችሁንም ሰላም ብያለሁ። ከታች ያላችሁ ወንድሞች እህቶች የጌታ ጸጋና ሰላም ይብዛላችሁ። እሺ ኤቢ 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 ይሰማል? ኤቢ ኦኬ፣ አወርዳለሁ ከዚህ በኋላ አላችሁ። ኦኬ፣ ህብስቱም ወይኑም ይለወጣል የሚሉት አስተምህሮ አላቸው። እና እንግዲህ እንዳየናቸው የመጽሐፍ ቅዱስ ክፍሎች ምንም የሚለወጥ ነገር የለውም። ኦኬ፣ ከዚህም የተነሳ ነው ነፍስ የተለየው መለኮት የተዋሃደው የሚል አስተምህሮ ያላት። ኦኬ፣ ጌታ ኢየሱስ ክርስቶስ ከዛ በልቷል። እንግዲህ መለኮትን በላ ማለት ነው። መለኮትን በላ ማለት ነው። እንደገና ደግሞ ከስቅለቱ በፊት ነው አይደለ ያ ነገር የተፈጸመው። ኦኬ፣ የቱ ጋ ነው ነፍስ የተለየው? ህብስቱ የቱ ጋ ነው ስጋው ነፍስ የተለየው? የትኛውም ነገር አያዋጣም። በእውነት ቁርባን ብላ የምታደርገው ስርዓት ባይብሊካል አይደለም የምንለው በጣም በብዙ ምክንያቶች ነው። በጣም ተለወጠ ትላለች። ህብስቱም ተለውጧል፣ ወይኑም ተለውጧል። ኦኬ፣ ምንም ግን የተለወጠ ነገር የለም። ምንም አይነት የሚለወጥ ነገር አናይም። ነፍስ የተለየው መለኮት የተዋሃደውን ኢየሱስን በልቶታል። በአንድምታችሁ ላይ እሱ እንደበላው እያመናችሁ which is እኛ የምንስማማበት ማለት ነው። ግን የበላው ነፍስ የተለየውና መለኮት የተዋሃደው ነው ስትሉ እንዴት እርስ በርሱ እንደሚጋጭባችሁ ተመልከቱ። ኦኬ፣ እሺ፣ ከቆረባችሁ በኋላ ምን ታደርጋላችሁ? አፋችሁን ትሸፍናላችሁ። ማውራት አይቻልም። ኦኬ፣ የዚህ የቁርባኑ አይደል እናንተ ቁርባን የምትሉት፣ እኛ የጌታ እራት የምንለው ለቤተክርስቲያን የተሰጠ ትእዛዝ፣ ስርዓት፣ የሚፈጸም ስርዓት። የሱ ዓላማው ግን ዋና ዓላማው ምንድነው? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ለምንድን ነው አፋችሁን የምትይዙት? ዓላማው እኮ ሞቱን እንድትናገሩ ነው። ኦኬ፣ ሞቱን በበላችሁ ጊዜ እዛ ጋር ነው የሚነግራቸው እኮ ለደቀ መዛሙርቱ። በበላችሁ ጊዜ እንግዲህ እዛው ነው የሚበሉት። አሁን የሚለውን ወይም ፕሬዘንት የሚለውን ቴንስ ነው የሚያሳየን። ኦኬ፣ ሞቱን ኦኬ፣ ሞቱን ደግሞ ሞቱ ያልፋል። ካለፈ በኋላ ሞቱን እንደ ትላንት እንዳለፈ አድርገው ይናገራሉ። እስኪመጣ ደግሞ ማለት ወደፊትን ያመለክታል። ስለዚህ እዛው የቆሙበትን የሚያልፈውን እና የሚመጣውን ነገር ይዞ የሚያሳይ ነው። እናንተ እኮ ኦ ማይ ጋድ ቁርባን ሲባል እኮ በጣም ትልቅ የሚያስፈራ ኢሜጅ ነው ያለው እናንተ ጋር፣ በጣም የሚያስፈራ። በፍቅር እኮ ፍርሃት የለም ይላል የእግዚአብሔር ቃል። በፍቅር ፍርሃት የለም። ቶታሊ በፍቅር ፍርሃት የለም። ቁርባን ግን ሲባል በጣም 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 ስኬሪ የሆነ ነገር ነው እናንተ ጋር። ዓላማውን እኮ ዘንግታችሁታል እኮ፣ ዓላማውን ጥላችሁታል። እስከምመጣ ሞቴን ትናገራላችሁ የሚለው እናንተ አፋችሁን ሽፍንፍን አድርጋችሁ ኢቭን ከቤት እንኳን አትወጡም። ለጎረቤታችሁ እንኳን ሞቱን አትመሰክሩ። ቶታሊ የተጣረሰ ነው የእናንተ አካሄድ። ቁርባንን በተመለከተ ቶታሊ የተጣረሰ ነውና አያስኬድም፣ አያዋጣችሁም፣ ባይብሊካልም አይደለም። ስትገቡ ይሄንን ሁሉ ነው የምታብራሩልን። እስኪ ገስት ላይ ሰዎች አሉ፣ ቼክ አድርጌ ላስገባ።
እህትዬ ይሄ አብርሃም የሚባለውን ዱርዬ ነው እንዳታስገቢ። እሺ እንግዲህ ኦርቶዶክሳውያን ገስት ላይ ካላችሁ መግባት ትችላላችሁ። ለዚህ ምላሽ መስጠት ትችላላችሁ። ይሄንን የቤተ ክርስቲያናችሁን አስተምሮና ስርዓት ባይብሊካል ማድረግ ትችላላችሁ። እንጠብቃችኋለን። ጊዜ አለኝ። የት ነው በአካል ከኔ ጋር የተወያየው? አዲስ አበባ ነበር ሳለ አስገቢስ መልስ ድሮም እኮ ነገር ናቸው አለኝ። ተሳስተዋል ብለካል። ከአባቶች ሁሉ ናቸው የተሳሳቱት። እኔ ላስገባው አልቻልኩኝ። ሜርሲ ዛሬ ጥሩ አይደለም ወይስ ውጭና ግቢ አንቺ ራሱ ሪስታርት አድርጊው። ምናልባት ከመሰማ አፕዴት አድርጊው፣ ሪስታርት አድርጊው ስልክሽን። ድምፅ አለ እና ላክልኝ። እውነተኛው ገስት ከላክ አስገባሃለሁ። እሺ በአካል የት ነበር የተገናኝተን? 2 ጊዜ ያወራ ነው። እስኪ አስታውሰኝ። አንተ ራስህ አስታውሰኝ እንጂ እኔ ፊትህን አይቼ ነው ያወቅኩ። እኔማ አላውቅህም። እኔ ብዙ ሰው ስላወራው በአገር ቤትም ሳለው የወንጌል አገልጋይ ስለሆንኩ በጣም ብዙ ሰው ስላወራው። አዲስ አበባ ነው አዲስ አበባ ነው። ራስህ ድረስበት። አልነግርህም። የት አካባቢ? አካባቢውንም አልነግርህም። ፊቴን አይተህ ወቀኝ። ፊቴን አይተህ እኔ ስንት ሺህ ሰው ነው የማወራው። ስለዚህ አላውቅም። በቃ አላወራኸኝም። ብታወራኝም ምንም ያመጣው ነገር ያወራሁትን ብነግርህ ታስታውሰኛለህ። ስለዚህ እሱንም አልነግርህም። ፊቴን አይተህ አስታውሰኝ። እኔ ገርመኛል። እንደውም በአካል እዚህ ጋር ኢንተርኔት ላይ ሳይ ገርመኛል። ያው ለአንደኛ አካባቢ አካባቢውንም አትናገርም፣ ያነሳንበትንም ሀሳቡንም አትናገርም። ግን ሞግቻለሁ አውርተናል ብለህ ትለኛለህ። ያወራነውንማ ከነገርኩ በደንብ ነው የምታውቀው። አዲስ አበባ እኔ በጣም ብዙ ነው። እኔ ብዙ ቦታ እኮ ነው የወንጌል አገልጋይ ስለሆንኩ በጣም ብዙ ቦታ እየተዘዋወርኩ ከኮተቤ እስከ ካራቆሬ ድረስ ከአቃቂ እስከ ሰሜን አጥቢያ ማነው ሰሜን ሆቴል በላይ አጥቢያ ወደ ጎጃም መውጫ ድረስ ማለት ነው፣ አዲሱ ገበያ ድረስ በየቦታው ተዘዋውሬ ወንጌል ሰብኬያለሁ፣ አገልግያለሁ፣ ከኦርቶዶክሳውያን ወገኖች ጋር ተወያይቻለሁ። ንገረኝ፣ የቱ ጋር ነው አዲስ አበባ? ቲክቶክ ላይ ምንም ላይ ሳትወጣ በፊት? ኧረ እኔ ቲክቶክ ላይ አሁን ውጭ ከወጣሁ ነው ሶሻል ሚዲያ ላይ የወጣሁት እኮ። ከዛ በፊት ማለት እኮ ነው። ልክ ነው እኮ። የቱ ጋር ነው ታዲያ አዲስ አበባ? አይ ሰስፔንስ እንደሆነ ይቆይ። ኦኬ እታች ውረድ። እሺ እኔ ደግሞ እንደው ቁም ነገር ያለ መስሎኝ ነው። እታች ውረድ። ምን ሰስፔንስ ታደርጋለህ? አንተን አይደለም መምህራን ሁሉ ጭምር ሳወራ ነበር። የኦርቶዶክስ መምህራን በየግለሰቦች ቤት ተጠርቼ፣ እህታችን ሰርጌ ብትኖር ትናገራለች እዚህ ማለት ነው። ላፍቶ ሁሉ ተጠርቼ፣ እንደዚሁም ደግሞ ቦሌ ሚካኤል ጋር ተጠርቼ ወደዚህ ወደ ወንጌላዊት ህንፃ የሚባለውን ወደ ቦሌ ሚካኤል እንኳን ወደዛ ወደ ማዶ አይሻገርም። በዚህ ወደ ወንጌላዊት ህንፃ የሚባለው የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ኤቢሲ መንፈሳዊ ኮሌጅ ባለበት ግን ከዛ ከወንጌላዊት ህንፃ ወደ ውስጥ ማለት ነው። ወደ ውስጥ ወንጌላዊት ህንፃ ማለት ከቦሌ ከሩዋንዳ ቦሌ ከሩዋንዳ ማለት ነው። በዛ በኩል የሚመጣው ታክሲ በአይቤክስ ሆቴል ጋር ወደ ውስጥ የሚሄደው ማለት ነው። ወደ ጎተራ የሚያቋርጠው እዛ ጋር ወንጌላዊት ህንፃ የሚላለ። ከዛ ወደ ጀርባ ወደ ውስጥ በጀርባው በኩል መምህር ደመቀ የሚባል የኡራኤል ቤተክርስቲያን የስብከተ ወንጌል ኃላፊ ነበር በወቅቱ እና እንደዚህ በጣም ከብዙዎች ጋር አውርቻለሁ ከመምህራን ጋር ማለት ነው። ኤርሚዬ ሰላም ላንተውን አውቆ ነው እንደዚህ ያለው። ለመሰል አንተን እንደሚያውቅ አድርጎ አሁን ፐብሊክ ላይ መናገር ስለፈለገ እንጂ ውሸቱን ነው።
እውነተኛ ሰው ቢሆን የት እንዳወራክ በምን እንዳወራችሁ ሊነግርህ ይችል ነበር። ውሸቱ ነው። አዎ። አይ እኔ ቢያወራኝስ ምን ባወራሁት ነገር ላይ እኔ ከብዙ ሰዎች ጋር አውርቻለሁኝ። ባወራሁት ነገር ላይ አዲሱ ገበያ አካባቢ አልነበርኩኝም ዩዬ፣ ግን አዲሱ ገበያን አካባቢ ላይ እ፣ የሆነ ሞቢል ነው ነዳጅ ማደያ አለ አይደል? ከላይ እዛ ኮርነሯ ላይ መታጠፊያ አካባቢ ላይ ከገበያው በላይ አንድ ማን የሚባል ሆቴል ነበረ። አዲሱ ማነው ሰሜን ሆቴል የሚባለው ታች ነው ያለው። ወደ ላይ ከገበያው በላይ አንድ ኮርነር ላይ ማን ሆቴል የሚባል ነበረ። ሆቴሉን ስሙን አሁን ረሳሁት። ሞቢሉ ጋር ማለት ነው። አዎ፣ ሞቢሉ ጋር ነዳጅ ማደያው ጋር ቶታል። አዎ በቃ ቶታል ወይ ሞቢል፣ አዎ እሱ ጋር ማለት ነው። የሆነ አንድ ሆቴል ነበረ፣ ስሙን አሁን አላስታውሰውም። ጽዮን ሆቴል። ቴንኪዩ ብራዘር፣ ቴንኪዩ ብራዘር፣ ቴንኪዩ ብራዘር፣ ቴንኪዩ ብራዘር። ሴቭ ባይ ግሬስ ጽዮን ሆቴል። ያ ጽዮን ሆቴል ውስጥ ቁጭ ብለህ ሰመረ የሚባል ወንድም አስታውሳለሁ። የሰሜን ሸዋ ሰው ነው። እሱ ነው እንደውም ጠርቶኝ ከመምህራን ጋር እንድነጋገር ያደርገው። ጽዮን ሆቴል። ቴንኪዩ ወገኖች። ዚስ ኢዝ ኤርሚያስ። ጽዮን ሆቴል ኮርነሯ ላይ ማለት ነው። የነዳጅ ማደያው ቅርብ ነው። ስታወራ እንደዚህ በመረጃ አውራ፣ ስታወሩ እንደዚህ በመረጃ አውሩ። ጽዮን ሆቴል ማነው? ሰመር አልኩኝ። ተከተል ነው የሚባለው ልጁ፣ ተከተል ይባላል። ተከተል ይባላል። እንደውም እጁ በጣም ትልቅ ነው። እጁ በጣም ጣቶቹ ምናምን ነገር በጣም ወፋፍራም ትልልቅ ነው እጁ። እሱ ቀጭ ነው፣ ግን እጁ ለምን በቃ አፈጣጠር እግዚአብሔር እንደዛ አድርጎት በቃ ጽዮን ሆቴል ብሎ የሚለው ማለት ነው። ቴንክ ዩ እና እኔ በየቦታው ተነጋግሬያለሁ። በየሰዎች ቤት፣ በየግለሰብ ቤት፣ በመናፈሻዎች ውስጥ በተለይ ደግሞ ወደ አየር ጤና ደግሞ ከመጣህ አየር ጤና ጵንኤል መናፈሻ የኤርሚያስ በቃ መቀጣጠሪያ ነበረች ማለት ትችላለህ። ከኦርቶዶክሳውያን ወገኖች ጋር ጵንኤል መናፈሻ ማለት አየር ጤና ትምህርት ቤቱ ጀርባ፣ ሙሉ ወንጌል ደግሞ በፊት ለፊቱ ላይ አለ። እነ ፓስተር ግርማ ያኔ እዛ ነበር ያለው። ጵንኤል መናፈሻ። እዚህ ደግሞ ወደ ፈረንሳይ በነበርኩበት ሰዓት ላይ ፈረንሳይ ሌጋሲዮን በነበርኩበት ሰዓት ላይ ሳሚ ካፌ፣ ሳሚንቶ ሳሚ ደባቶ ሳሚማ የሳሚ ካፌ አይወራም። ብዙ ትዝታ አለኝ። ሳሚ ካፌ እንደዚሁም ሐምሌ 19 ፈረንሳይ አካባቢ በነበርኩበት ሰዓት ማለት ነው። ጃል ሜዳው ላይ ራሱ እንደዚህ በቃ አንዳንዴ ገንዘቡም ስለማይኖረን ካፌም ቁጭ ብሎ ለመጠጣት ገንዘብ በሚኖረኝ ሰዓት ላይ እዛ ካፌ አካባቢ ቀጥራቸዋለሁ። ገንዘብ በማይኖረኝ ሰዓት ላይ መናፈሻና ሜዳ ላይ እንደዚህ ቀጥራለሁ ማለት ነው። ሻይ እያጠጣሁም ቢሆን ቦምቦሊኖም ቢሆን አብልቼ በነገራቸው ምን ክፋት አለው ብሎ በሚል እንደዛ አደረግ ነበር። ብቻ ያቆኛል። አየር ጤናዎች ታቁኛላችሁ እኮ ምን ይሄ እኮ ግልጽ ነው። ብዙዎቹ እየመጡ እኮ ኤርሚያስ ታውስ አሁን እኮ ወፈርክ ምናምን ነገር ይላሉ። ልክ ነው። ያኔ አላገባውም ነበር። አሁን አገባው። ሳገባ እንግዲህ መብሉም መጠጡም መጣ ማለት ነው። ወፈርኩ ማለት ነውና ኤርሚና ቃልን እኮ ነው ሳላገባ በፊትም ስብከት ሰብክ ስለነበረ ኢቭን ያገባሁት ራሱ ሚስቴ እየሰማች አሁን ማለት ነው የምነግራቸው እዛው አየር ጤና እያለሁ ነው ማማ መታ የተጋባ ነው ማለት ነው። ያ እና ይሄን ነው ብዬ የምላችሁ ወገኖች። እና ብዙ እንደዚህ ተገናኝተን ሻይ ቡና እያልን ማኪያቶ ሻይ እንደዚህ እያልን እናወራ ነበር ከመምህራን ጋር ከሰንበት ተማሪዎች ጋራ ሴቶችም ወንዶችም ማለት ነው።
እና ለእግዚአብሔር ክብር ይሁን። ደግሞ ጌታ ብዙ ምርኮም ሰጥቶኛል። እና ደስታዬ ወደር የለውም። ደስታዬ የሚድኑትን ጌታ ይጨምር ነበር። በተለይ የአየር ጤና ኪዳነ ምሕረት ቤተክርስቲያን፣ ረጲ መድኃኔዓለም፣ ዓለም ባንክ ሚካኤል ቤተክርስቲያን፣ አቡነ አረጋዊ እዚህ ዘነበ ወርቅ፣ ኦኬ፣ ሌላ ደግሞ ከዓለም ባንክ በላይ ጀሞ ተራራው ላይ ገበሬዎች ሁሉ ጭምር ሳይቀር እግዚአብሔር በልጁ በክርስቶስ ኢየሱስ ዳግም የወለዳቸው ወንድሞችና እህቶች አሉኝ። ሁሌ ያነሳዋለሁ። በተለይ ጀሞ ጋራው ላይ ያሉት ኦሮሚያ ክልል ውስጥ ያሉት የኦሮሞ ተወላጆች በጣም ቅን የሆኑ ገበሬዎች እነ ጉታ የሚባሉ ማለት ነው። ሚስቴ እንኳን ታውቃቸዋለች። እዛ ድረስ ይዣት ሄጃለሁ። መሬት ልስጥህ እዚሁ ተቀመጥ ብሎኝ ጌታ ኢየሱስ ከነ ቤተሰቡ ጭምር ያዳነው የእግዚአብሔር ልጅ ኢየሱስ የደረሰላቸው ማለት ነው። እና ለእግዚአብሔር ክብር ይሁን። አዲስ አበባ ትዝታ ብለህ ካልክ ምንም አይጠራ ቦታ አለ። በወንጌል ያልሄድኩበት ቦታ የለም። ያ አይ ማማ ሚስቴ እያረበች ነው። መብሉም መጠጡም መጣ ብሎ የሚለውን በጁስ ቀይረው እያለች ነው። እኔ ማማዬ ያኔ ድሮ እኔ ሰብከን እኮ ማንም አባከና የሚለን አልነበረም። ኦርቶዶክስ ቢሆን ሰብከህ ተስካር ታበላሃለች። እና ጴንጤው ግን ጌታ ይባርክ ነው ብሎ የሚለው አንዳንዶች ደግሞ ቅኖች ናቸው። እኔ ያንቺን ሳላገባ ፊት የነበረውን ጊዜ ነው። እንራብ ነበር፣ እንጠማ ነበር። እራብ ነበር፣ ጠማ ነበር። ግን ሰብካለሁ እና ለጌታ ክብር ይሁን። ከብዙ ኦርቶዶክሳውያን ጋር አውርተናል። በደንብ አስታውሳለሁ። ወንጌል ስነግራቸው አሟቸው ፓራስታሞል ኪኒን ያዋጡ ሰዎች አሉ። አሟቸው 3 ቀን አልጋ ላይ የተኙ ሰዎች አስታውሳለሁ። አሟቸው ማለት ነው። ለምንድን ነው ያመማቸው? መረጃ አውጥቼ ሳሳያቸው ማለት ነው። ሳሳያቸው አሟቸው ያለቀሱ ሰዎች አሉ። ማስታወሳቸው ማለት የተናደዱ በጩቤ ሊወጉኛሉ የነበሩ ሰዎች አሉ። አየር ጤና በተለይ በነበርኩበት ሰዓት ላይ ስንት ሰው ውድነሽ ካፌን ያውቀዋል? ለኤርሚያስ በመረጃ ነው እንደዚህ ማሩ። ውድነሽ ካፌን ስንት ሰው ያውቀዋል? ወደ ላፍቶ ሃይገር ባስ መጫኛው ጋር ያለው ማለት ነው። ውድነሽ ካፌን ስንት ሰው ያውቀዋል? የሚያውቀው አንዳንድ ቁጥር ይጻፍልኝ እስኪ። ወይ ደግሞ የገነት ቤተክርስቲያን አየር ጤና ገነት ቤተክርስቲያን ከዛው ከሳሚ ካፌ ጀርባ ነው። ገነት ከሳሚ ካፌ ጀርባ ላይ ነው ያለው። ወይ ደግሞ የነ ዲያቆን መንግስቱ ይባላል። የረጲ መድኃኔዓለም ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበረ የመንግስቱ ጸጉር ቤትን ስንት ሰው ያውቀዋል? እዛ ኤርሚያስ አበበን የማያውቀው የለም። ለዚህ አየር ጤና ውድነሽ ካፌ አጠገብ ያለ ቤት እዛ ነበር ተከራይቼ የነበርኩት። እና ቴንኪው እግዚአብሔር ይባረክ። አሁን ደግሞ ጌታ ወደ ሶሻል ሚዲያ ላይ አወጣኝ ማለት ነው። ዓለም ወደሚሰማበት አወጣኝ ማለት ነው። እና ኤርሚያስ ምን ልታደርግ ነው ሚዲያ ላይ የመጣው ብለህ ብትለኝ የቤቴን ሶፋ ሳሳያችሁ አይታችሁ ታውቃላችሁ? ያለባበሴ ዝነጣዬ ምናምን ነገር አሳይቼ ታውቃለህ? በእነዚህ 10 ዓመታቶች ውስጥ ዓላማው እሱ አይደለም። አንዳንዱ የቤቱን ሶፋ ላይ ያሳይ እኮ የመጣ ጴንጤ ሁሉ አይተናል። ሶሻል ሚዲያ ላይ ስንቱን ታዝበናል። ዋው ምናምን ነገር ተብሎ እንዲበል አይተዋል። የተቀመጠበት ወንበሩ ሶፋው ምናምን ነገር ብሎ እንዲል ማለት ነው። ታው ብራዘር፣ ለዚህ ነው ብዙም አልቆዩም። እንደ ውሃ ላይ አረፋ ጠፉ ከሚዲያ ላይ ማለት ነው።
የምታሳየው የአብ ልጅ ኢየሱስን ነው። የምናሳየው የአብ ልጅ ኢየሱስን ነው። አለባበሳቸውን ሊያሳዩ የመጡ ነበሩ። እሺ ሀገሬ ኤርሚ ጸልይልኝ፣ በአንተ ነው ጌታን ያገኘሁት፣ አመት ቢሆነኝ ነው። እሺ ነይ እህቴ ነይ እስቲ ላኪልኝ ሀገሬ። ለእግዚአብሔር ክብር ይሁን። እሺ ጌታ ይባረክ። በቅንነት ኤርሚያስ፣ ሌሎችም ወንድሞቼ እዚህ ትናንትና እዚህ ሶሻል ሚዲያ ላይ አይደለም እኮ አገልግሎት የጀመርነው። ኦኬ እና ጌታ በጸጋው እንዲህ ካደረገን ለስሙ ክብር ይሁንለት። እናወራለን። በቅንነት የሚያወሩትን ሰዎች በእውቀት አውሩ። በእውቀት እስካወራን ድረስ ሰው የሚማርበትን ነገር ያገኛል። ሰዎች ሲለወጡ አውቃለሁ። እኔ ከራሴ ቤተሰብ ጀምሮ እኮ 4 እህትና 5 ወንድሞች አሉኝ። በሙሉ በጌታ ናቸው። በሙሉ በጌታ ናቸው። በጌታ ደግሞ በወንጌል የነገርኳቸው በወንጌል ልጆቼ ናቸው። ታላቄ ታናናሾቼ በሙሉ ማለት ነው። ከኔው አፍ ነው ወንጌልን ሰምተው ጌታን የተቀበሉት። እኔን ያልወረሰ እኔን ያላዳነ ቤተሰቤን ያልወረሰ ወንጌል መጥቻ አልነግርህም። ጀግናው የይሁዳ አንበሳ የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኔ ጋራ ነው፣ ከልጆቹ ጋር ነው፣ በጌታ በኢየሱስ ክርስቶስ ከሚያምኑ ጋር ነው። እና ይሄን ሰውዬ ለምን የምታስገቡት? ወንድሞች እናቶች፣ ይሄ ሰውዬ ለምን የምታስገቡት? እታች ይስማ። ይሄ ምንም ሊያወራ አይችልም። ኤርሚዬ ሌላ ሞዴሬተር ካለ ነው እንጂ እኔ በጭራሽ አላስገባም። ስቶፕ፣ አታስገቡት። ኦኬ፣ ይሄን ሰውዬ አታስገቡት። ማን ብዙ ጊዜ እንደሚያስገባው ነው እንጂ እየጠጣ እየተሳደበ ነው የሚመጣው። ምንም አሁን ይሄ ከዚህ በፊት ደጋግመን አስገብቼ አውርቼዋለሁ። እውቀት ያለው ሰው ይምጣ። አስንዬ አታስገባም። ኦኬ፣ አታስገባም። ኦኬ። እና ቤተሰቤን፣ ዘሬን፣ ትውልዴን ያላዳነ ወንጌል አይደለም እነግራችሁ። ወንድሞቼና እህቶቼን ብቻ ሳይሆን የአጎቶቼን የአክስቶቼን ልጆች ሁሉ ያላዳነ ወንጌል አይደለም እነግራችሁ። ለእግዚአብሔር ክብር ይሁን። ይኸው አስንዬም አንዱ ነው። የታላቅና የታናሽ ልጆች ነን። የስጋ ወንድሜ ማለት ነው። አድኖታል የአብ ልጅ ኢየሱስ፣ አድኖናል የአብ ልጅ ኢየሱስ። ያድናል። የእኛም ቤተሰብ እኮ ብቻ አይደለም ያዳነው፣ ዓለሙን ስንቱን አዳነ። ወንድሞቼ እናቶቼ፣ እኔ እናንተ ተናገሩ ብንባል አሁን የምትናገሪው ስለ ኢየሱስ ክርስቶስ፣ ስለ ማዳኑ፣ ስለ አባትነቱ ስንት አለ። ያላዳነን ወንጌልን ያለወጠንን ኢየሱስን፣ ታሪካችንን የተለወጠው እኮ በሱ ነው። ታሪካችን የለወጠ ማለት የህይወታችን ሰሪ፣ የህይወታችን ባለቤት እኮ እሱ ነው። የሰማይ የምድር ጌታ። ስሙን ስጠራው እንባን የሚቀድመኝ እንባ ማለት በቃ ወሬው ይጠፋል፣ አንደበቴ ይኮለታተፍብኛል። በቃ አልቅስ አልቅስ ይለኛል ኢየሱስ ተብሎ ሲባል ምን የትኛው አንደበቴ ያብራራዋል? የትኛው አንደበቴ ያብራራዋል? እና ስንቱን ሲያድን አይቻለሁኝ በዘመኔ ብራዘር። ያለ ፍሬ አላስቀረኝም። ውጣና ሂድና ውጣና ስበክ ብሎ ሲለኝ የሰማሁት ድምፅ ታሪኬን የለዋወጥከው ኑሮዬን እንዲህ አስዋብከው፣ ኤልሻዳይ ለዘላለም ነህና ይብዛልህ አሁንም ምስጋና፣ ይብዛልህ አሁንም ምስጋና፣ ይብዛልህ። ጌታ ኢየሱስ ለዘላለም ስሙ ይባረክ። እንደዚሁ ሆኜ የዘመኔ ቁጥር ይለቅ። ኦኬ። ከዚህ ደረጃ ላይ መጨመርን እንጂ መቀነስ በህይወቴ ሳይኖር እድሜ ጨምሮልኝ ጌታ ጸጉሬ ይኸውልህ ጥጥ ነጭ የተባዘተ የበግ ጥጥ እስኪመስል ድረስ እርጅናዬ ቢጨምር ወንበር ላይ ቁጭ ብዬ እንደዚሁ ካሜራ ከፍቼ ወይም በእግሬ እየተራመድኩ ወክ እያደረግኩ ትናንት ስፖርት ሰራ እንደነበረው ወይም ከስፍራዎች ወደ ስፍራዎች እየዞርኩኝ እሺ ሼባው መጣህ በመቁረቢያ ሰዓት ብለህ ስትለኝ ኢየሱስ ያድናል እልሃለሁ። ጸጋው ሽበት ሲመጣ አይወጣምና የወንጌል ሰባኪ ሲያደርገን እግዚአብሔር ከማንም ጋር ተመካክሮ አይደለም።
እስከ ተወሰነ ጊዜ ድረስ አገልግለኑ ጡረታ አያወጣንም። የዘመኔን እድሜ ቢጨምርልኝ ጌታ አገለግለዋለሁ። ንጉሴን አዳኜን እናገለግለዋለን። ሜርሲ አይደል ፋሲካ እናገለግለዋለን። ዳንዬ እናገለግለዋለን። በጌታ የሆናችሁ ወንድሞችና እህቶች በጎነቱና ዳኝነቱን እንናገራለን። ቅድም እህቴ ሜርሲ ስትናገር ነበር። አይ ቲንክ ወይ ዳንዬ ወይ አይ ቲንክ ፋሲካ ይመስለኛል። ማናችሁ እንደተናገራችሁ አላስታውስም። እኛ ቤት የጌታን እራት የተባለውን ህብስቱንና ወይኑን በልተን ጠጥተን በነጠላ አንደበታችሁን ዘግታችሁ ቆልፋችሁ ውጡ ብሎ የሚል ሳር እንዳትበጥሱ፣ ውሃ እንዳትቀምሱ፣ ምንም እንዳትናገሩ ብሎ ለጉሞ የሚያስወጣ መንፈስ የለንም። እና የጌታን እራት ከበላን በኋላ ምንድነው የሚባለው? እኛ መጽሐፍትን ስናነብ በቆሮንቶስ መጽሐፍት ላይ ይህም በበላችሁ ቀን ሞቱና ትንሣኤውን ትናገራላችሁ ብሎ የሚለውን እንዴ ጭራሽ እንትን አረገን እኮ አየህ፣ ምላሳም እኮ አደረጋቸው ይላል። ልክ ነው። ህብስቱ ሳይሆን ምላሳም ያደረገን መንፈስ ቅዱስ ነው። ምላሳምነታችን በምንድን ነው? ኢየሱስ ያድናል ነው። ኢየሱስ ጌታ ነው ነው። ኢየሱስ ምንድን ነው? ጌታ ነው። ኢየሱስ ያድናል። ጴንጤ እኮ ምላሳም ነው ይሉሃል። ልክ ነው። ምላሳምነታችን በምንድን ነው? በመሳደብ በመጠጣት ሐሜት በማማት አይደለም። ምንም እኮ ማቆሚያ የላችሁም። አታርፉም እኮ እንደው የሆነ ጊዜ እንኳን ምናምን ነገር ብሎ ይላል። ይኸው ሌሊቱ ነጋልኝ በእግዚአብሔር ምሕረት ክንዱ ስለደገፈኝ ተኝቼ ነቃሁኝ። እሁድ ወደ እኩለ ቀን አካባቢ ሊጠጋ ነው። እኔ ጋር አሁን እሁድ ማለት ነው። እያንዳንዳችሁ ጋር ቅዳሜ ነው ገና። ይህንን ቀን በእድሜ ላይ ጨመረልኝ በጌታዬ። ነቃሁኝ፣ ከነ ቤተሰቤ ነቃሁኝ እና ቁርሴን ሳልበላ በፊት ነው የገባሁት ስለ ኢየሱስ ለማውራት። ቁርሴንም ከበላሁ በኋላ ውስጥ ከእናንተ ጋር አወራለሁ። በቃ የዘመናችን ቁጥር እንደዚህ ይለቅ። ኢየሱስ ክብራችን እኮ ነው። ምንድነው ያልከው ኤርሚያስ? ኢየሱስ ክብራችን እኮ ነው። ኑ ወቁልን፣ ኑ ስሙልን፣ ኑ ተከተሉት፣ ኑ ወደሱ ብለን የምንጠራው አምባችን ነው። የዘላለም መኖሪያችን፣ የዘላለም መጠጊያችን ነው። መጠጊያችን ነው። መጠጊያችን ነው። የዘላለም ማለት ነው። ጌታ ለዘላለም ስሙ ይባረክ። ትናንትና ይህን ሳስበው ወደኋላ ዞር ብዬ ብዙ እኮ ጌታ እንዳንከተል የሚያደርግ ምናምን ነገር ነበርና ያም ደግሞ እሱንም በጌታ ምሕረት አቅሜን ስለሚያውቅ ስንቶች በረሃብ በጥማት በእንግልት በመሰደብ በመገደል በመደብደብ በመገፋት የሰበኩለት ወንጌል ዋጋ የከፈሉለት ወንጌል አሁን እኛ ከነ ቅዱስ ጳውሎስ ጋር ሲነጻጸር ምን ይገባል? አሁን የኤርሚያስ ምናምን ነገር እኔ ጉራዬን አልቸረቸርም። ጳውሎስ ጋር ቆሜ መርከቡ ተሰብሮበት በወገኖች በውጭ በኩል ፍርሃት አለብኝ ብሎ ያለ የመከራ ናዳና ዶፍ እኮ ነው ላው ላይ ይዘነበበት። በዚህ ሁሉ ግን ስለ ክርስቶስ አብያተ ክርስቲያናት ነበር የሚያሳስበው። የመከራ ዶፍ የመከራ ናዳ ነበር የዘነበበት ቅዱስ ጳውሎስ። ነይ እሺ፣ አሜን ያና አሜን ያና። ጥያቄ አለ ብለሽ ታያለሽ፣ እንዳላስገባሽ ገዝት አላክሽም እህታችን። ስለዚህ ጌታ ኢየሱስ ያድናል ወንድሞች እናቶች። እሺ፣ ያልዳናችሁ በሱ ለመዳን ወስኑ። እሺ እህታችን ሰላም ለእናንተ ይሁን። ኤርሚኒ ድኛለሁ ጠይቁልኝ ነው ያልኩት። ማለት አንድ ጥያቄ የሆነ ነገር በአጋጣሚው ልጠይቅ ብዬ ነው እንጂ እኔ ድኛለሁ፣ በክርስቶስ ያመንኩ ነኝ። እሺ በነገራችን ላይ በእውነት በጣም እግዚአብሔር ለማለት ለኦርቶዶክሶች ሰደድ እሳት ነህ አንተ። በእውነት በቃ እሳት በቃ በደንብ እግዚአብሔር አብዝቶ ካገኘው ላመስግን ብዬ ነው።
የልቤን ነው የምነግርህ። በጣም ነው ደስ የሚለኝ። በቃ የምትጠይቃቸው የምትናገራቸው ነገሮች አይደለም ላልዳኑት ለዳኑት ትምህርት ነው የምትሰጠን እና በጣም ነው ደስ የሚለኝ። ግን እኔ እንዲጠየቅ የሚፈልገው የገብርኤል የሚመለክበት ስዕል አለ አይደለ? መስቀሉ ለምንድን ነው የተዘቀዘቀው? ሁል ጊዜ ለእኔ ጥያቄ ነው። መስቀል እንዲህ ዝግዝቅ አድርጎ አይደለ የቆመው? ጠይቃለሁ ባገኘሁት አጋጣሚ ኦርቶዶክሶችን እና ማንም ሰው ሊመልስልኝ አልፈቀደም እና ምናልባት ለእኔ ጥያቄ ስለሆነብኝ የሚመልስልኝ ሰው እንደ ጥያቄ ወይ የምታውቅ ከሆነ ማወቅ ስለሆነ አመሰግናለሁ። ቴንክ ዩ ታችን ተባረኪ። እነሱ ጋር ሲሆን አይደለም መስቀልን ሰውንም ጭምር ነው በስድብም በምንም የሚዘቀዝቁት። ግን እንደሚባለው ቤተክርስቲያኒቱ መስቀሉን የዘቀዘቀበት ምክንያት ብለው የሚሉት የእሳቱን ኃይል ለማጥፋት በመስቀሉ ነው የባረከው ብሎ ይላሉ። አሁን ጉዳዩ ምንድነው ብለሽ ብትይ ቀጥሎ ለዘመናት የማይመልሱትን ጥያቄ እንጠይቃቸው። መስቀሉ የሚዘቀዘቅበት ምክንያት መስቀሉን ዘቅዝቆ ገብርኤል ፎቶ ላይ ላሳያችሁ እዚህ ማለት ነው። እህታችን የምታነሳው ወሳኝ የሆነ ነገር ነው ያነሳሽው እህትዬ፣ ጸጋ ይብዛልሽ። ገብርኤል መልአኩ እሱን አይመለከትም፣ ግን እነሱ ብለው ስለሚሉት ያው ገብርኤል ብለው ያሉትን ሰውዬ የሚመስል ነገር እናሳየላቸው እንጂ ቅዱስ ገብርኤል መልአኩን አይመለከተውም። ማርያም ስለዚህ በምርጫ ነው ገና የሚወሰኑ። ምን አለፋ ወደፊት ሳንብ ገና የማገኛቸው ወለተ ጴጥሮስም ልትሆን ትችላለች፣ ያወጣቻቸው ከነደደ እሳት። ይህ ሁሉ በመረጃ ነው የማወራው፣ በመረጃ ከዚህ ቤትም ነግራችኋለሁ። እሺ ጥሩ ጥያቄ ነው እና ይህንን እሳቱን ለማጥፋት ነው ብለው አሉ። በመስቀሉ ነው እሳቱን ያጠፋላቸው፣ በመስቀሉ ምልክት እሱን የእሳቱን ኃይል ለማጥፋት የባረከበት ነው ወይ ደግሞ የእሳቱን ኃይል ለማጥፋት የተጠቀመበት ነው ብለው ይላሉ። ኦኬ አሁን ጥያቄው እንደገና ደግሞ በምን ላይ ይወድቃል ማለት ነው። ኦርቶዶክስ ትከሻ ላይ መልሶ ጥያቄውን መልሰን ዱብ እናደርግባቸዋለን። እችን ጥያቄ ስጠይቂያቸው ግን መናፍቃን በሰልባጅ የመጣችሁ እናትን እንዲህ ላድርጋት እንደዚህ ልዘቅዝቅሽ እንዲህ ነው የሚሉት። አይመልሱም። አሁን ቀጥዬ የምነግራችሁ ነው። ኦኬ እሳቱን ለማጥፋት ነው መስቀሉን እንዲያደርገው። ኦኬ መላእክት የመስቀል ምልክት በዚያን ዘመን ይይዙ ነበር እንዴ? መስቀል በባቢሎን አውራጃ ውስጥ እነ አናንያ እና አዛርያ እነ ሚሳኤል በነበሩበት ሰዓት ላይ የክርስትና ወይ ደግሞ የመላእክት ምልክት ነበረም እንዴ? ነበር። አሁን ይህን ጠይቁ። መስቀል በባቢሎን በ586 ማለት አሁን ከምናወራበት እነዚህ የነበሩት ወንድሞች አሁን ከምናወራበት 2550 ዓመት ላይ ነበሩ የነበሩት። እነዚህ የዛሬ 2550 ዓመት ላይ ቅድመ ልደተ ክርስቶስ 550 ዓመት ላይ ማለት ነው። ጌታችን 2000 ዓመት ስለሆነ ነበረ እንዴ? ገብርኤል መስቀል ይዝ ነበር እንዴ? መስቀል እንደዚህ የተመሳቀለ መስቀል ከመቼ ጊዜ ጀምሮ ነው በክርስትናው ዓለም ይታወቅ የነበረው? በመላእክት ዓለም ይታወቃል እንዴ? ይይዙ ነበር እንደነ መምሬ ሽርሽር? ይህን ስትላቸው አይመልሱም። መልሳቸው ስድብ እንደሚሆን አስረግጬ እነግርሃለሁ። እና ወሳኝ ጥያቄ ነው የጠየቅሽው። የእሳቱን ኃይል ሊያቀዘቅዝበት ነው ይሏል። ባይዘዌ ይሄንን የማን ነው ብለህ ብትለኝ ይሄ ገብርኤል እንደዚህ አይነት ይዞ የማያውቅም። ይሄ ተንኮለኛ የሆነ መነኩሴ ወይ ባህታዊ ነኝ ብሎ የሚል ነው የሚይዘው የኦርቶዶክስ። ከላይ እንደዚህ መስቀል አለው፣ ከታች ደግሞ እዚህ ጋር መውጊያ አንካሴ ያለው የሚይዙትን ይሏቸው። ከተማ ሲመጡና የሰንሰለት የለበሱቱ ጉድሮውን ጎድሮልህ የፈረስ ጭራውን በሙቅ አጣብቆ ፀጉሩ ላይ ይዞ
ብቅ ይልሃል አዲስ አበባ ሰው ቢጫ ይለብስና አስረዝሞ ዊጉን እኮ ሳብ ብታደርገው የሚወልቅ ነው። አንዳንዱ አልጠበቀም። አየህ በእንትን በስንዴ ሊጥና በሙቅ ነገር ሲያጣብቁት በደንብ አልያዘላቸውም። ሹልክ ብሎ ይወድቃል። የፈረንሳይ ጊዮርጊስ ቤተክርስቲያን መርጌታ የነበረ አብሮኝ ከኔ ጋር ጉባኤ እግዚአብሔር ቤተክርስቲያን እኔ 27ኛ ዙር ደቀ መዝሙር ትምህርት ስማር ይማር የነበረ መርጌታ መልኩን ቀይሮልሽ እንትን ካራቆር ያገኘሁትኝ እዚህ ረፒ መድኃኔዓለም ጋር ወደ አየር ጤና አልፎ ማለት ነው። ወለቴ የሚባለው ቦታ ላይ ሳንደርስ በፊት ካራቆሬ እዛ ጋር አገኘሁት እና ጎድሮ በጎፈሬ የማውቀው መርጌታ እኮ ማለት የእውነት ጄኒውን የሆነ መርጌታ ነው። በጎፈሬው ነበር የማውቀው። እኛ ጋር መጥቶ የውሃ ጥምቀት ሁሉ ተጠምቋል። ግን አልገባውም። ዝም ብሎ የሚያምታታ ነበር። እነግራቸው ነበር እኔ ለአገልጋዮቹ ይሄ ሰውዬ እኔ ብዙም አይመቸኝም፣ ገና ነው ምናምን፣ ገንዘብ ፈላጊ ነው፣ በጣም ተንቀሽቃዥ ነበር። የኛዋ ቤተክርስቲያን ደግሞ ገንዘብ አላት ተብሎ ስለሚባል ጉባኤ እግዚአብሔር አሰምብል ቸርች ይሰጡት መስሎት እሱና አንድ መርጌታ አብርሃም የሚባል ከጎጃ የመጣ ልጅ አስታውሳለሁ። እልም ያሉ ዱርዬዎች እና ብዙም አልቆየም፣ አልሰሙኝም በወቅቱ እነሱ። በቃ አንዳንዴ እኮ ጴንጤ ነቃ ነው ማለት ያለበት። እሺ ብራዘር ነቃ ነው ማለት ያለበት። እንዱ ቀሚስ የለበሰ መነኩሴ ሲመጣ፣ ቄስ የተመጠመ ሁሉ ሲመጣ እንትን ሰፍ ብላችሁ አይኑ እንዲድኑ ከመፈለግ የተነሳ እግዚአብሔር ሕዝብ የዋህ ነው ያለ የሌለ ነገሩን ይሰጣል። ብዙዎቹ ግን አጭበርባሪዎች ናቸው። ከዚህ በፊት ነግሬያቸዋለሁ ወንድሞች እና እህቶች፣ በጣም ብዙዎች። ጋሽ ሙላት አሁን ፓስተር ሆኗል፣ የቀጠና ሁለቱ ማለት ነው። ለሱ ሁሉ ጭምር ነግሬዋለሁ። ሄደው ሙሉ ወንጌል ቤተክርስቲያን ዛ ቀጠና ሁለት እንዴት እንደሚያታልሏቸው ለጋሽ ሙላት ነግሬዋለሁ። አሁን ፓስተር ሆኗል። እባካችሁ የመጡ ሰዎችን ሁሉ፣ ምክንያቱም በሙሉ ወንጌል ቤተክርስቲያን ውስጥ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ አገልጋዮች በጣም ብዙዎች አሉ። በጣም ብዙዎች መሰረተ ክርስቶስ ብትሄዱ በጣም ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበሩ ካህናት የነበሩ ከእኔ በላይ እውቀት መረዳት ያላቸው በቅኔው ብላችሁ ብትሉ፣ በአቋቋሙ ብላችሁ ብትሉ፣ በትርጓሜ ቤት ብላችሁ ብትሉ፣ በቅዳሴ ብላችሁ ብትሉ፣ በጣም ደግሞ የእውነት ጄኒውን ደግሞ ጌታ የገባቸው ሰዎች አሉ እና ይመጡልህና ጴንጤው ጋር አሁን ያልተበላ ጴንጤ ነው ይለዋል። ባይዘዌ ነቢያት ነን ብለው የሚሉት የሚዘርፉት ከመዝረፋቸው ፊት አንዳንድ አብያተ ክርስቲያናትን የበሉ ቀሚስ ለብሰው መጥተው በራሊ በጌታ ያዋለ ወንድምዬ፣ በእውነት አላችሁ ወንድሞች እናቶች በጣም እና እኛ ቸርች ይመጣ ነበረ ያ መርጌታ ማለት ነው። ገንዘብ ፈልጎ ነው ሳንተን ሳይል ተጠመቀ ምናምን ነገር ብለው አሉኝ። መርጌታ አብርሃም የሚባል አስታውሳለሁ። አንዴ ደግሞ በጣም የመጨረሻ የዛን ቀንም አልኩ እንዴት እንደተቃጠልኩ ልነግራችሁ አልችልም። ይጎሲት ቸርች ማለት ነው። ፓስተር ሞጋ እዛ አንድ እሑድ ጌታ ላመልክ ሄድኩ። ጉባኤ ቁጭ አልኩ። አሁን ካናዳ የሚኖር ፓስተር ዶክተር ግርማ ጋር ካናዳ ቶሮንቶ አዲስ ኪዳን ነው የአዲስ ኪዳን ቤተክርስቲያን መሰለኝ የነሱ ዶክተር ግርማ ጋር ወንድሜ ጹብ ድንቅ ለዓለም አለ ነው። ያ ልክ ነው። አዎ የአዲስ ኪዳን ነው። እዛ ያለውበት ነው። ኦኬ ዶክተር ግርማ ጋር ነው ያለው ፋሲካዬ? አዎ እዛ ነበርኩኝ። አሁን ግን ሌላ ቦታ ነው የማገለግለው። ጹብ የሚባለውን ታውቀዋለህ? ጹብ ድንቅ ለዓለም። አዎ ጹብ ድንቅ። አዎ እኛ ነን ቸርቹን ራሱ ስታብሊሽ ያደረግነው እኛ ስድስት ሆነን እኛ ነን የጀመርነው። ጹቤ የኔ በጣም ቤስት ወዳጅ ቤስት ጓደኛ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበረ የቂርቆስ ስብከተ ወንጌል ሰባኪ የነበረ ከነ ምሕረት አብ ጋር ስነ መለኮት ትምህርት ቤት ተምሮ የተመረቀ ወንድም ነው ጹብ ድንቅ። የኦርቶዶክስ አገልጋይ አውቃለሁ። አዎ ጹብ ድንቅ። አዎ እዚህ ነው ያለው። ጹቤና እኔ የዛን ቀን አብረን ጉባኤ ውስጥ ነበር። አሁን መኖሪያውን አውስትራሊያ ብሪዝበን ከተማ ውስጥ ያደረገ አሁንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበረ ምናሴ የሚባል አሁን በጌታ የሆነ ወንድም ነው። እሱም ነበር እዛ ጉባኤ ውስጥ። ግን እኔና ጹቤ ነበር በወቅቱ። እሱ ከኋላችን ያለው እኔና ጹቤ ጎን ለጎን ቁጭ ብለን የእሑድ ፕሮግራም ነው። ተዘመረ፣ ተመለከ፣ ቁጭ አለ፣ ህዝቡ ሁሉ ቁጭ አለ። ፓስተር ሞ ወጣ ማስታወቂያም ሊናገር እንኳን ደህና መጣችሁም ብሎ ሊለን ማለት ነው። ወጥቶ እየተናገረ እያለ እያወራ እያለ እያየኑ ነው። እኛ ወደፊት አካባቢ ላይ ነው ያለነው። በጣም ፊት ለፊትም አልገባንም። ግን
ከፊት ካሉ 4 እና 5 ድርድሮች ውስጥ ያሉ ወንበሮች ውስጥ ነው የተቀመጡ ነው። እና ድንገት ማስታወቂያ እየተናገረ እያለ ፓስተር ሞ ማለት ነው ሞላልኝ ምን አለ? አባቴ ይምጡ ወደፊት አምጧቸው ብሎ ሲል ሁላችንም ወደ ኋላ ዞር አለን። እኔም ዞርኩ፣ ጽቤም ዞረ፣ ህዝቡ ሁሉ ዞረ። ምክንያቱም ማስታወቂያ እየተነገረ ነው። አቋርጦ ይምጡ አባቴ ወደዚህ አምጧቸው ብለዋል። ዞርን ስንል የክህነት ልብስ የለበሱ ቆባቸውን ያደረጉ አባት ወደፊት አመጧቸው ማለት ነው። መጣው ፊት ለፊት ላይ ወንበር ስጧቸውን ብሎ አላስቀመጠም። ቀጥታ ይምጡ ብሎ ወደ መድረክ ላይ አመጣቸው። እንደዛው እንደመጡ ቋጣ አስቀምጧቸው ይምጡ ወደዚህ ነው ይምጡ ብሎ ወደ መድረክ ላይ አወጣቸው። ከዛ ማስታወቂያውን መናገሩን አቆመና የጴንጤኔ ዋህነት ይልኝ ብራዘር የጴንጤኔ ዋህነት ይልኝ ፓስተር ሞ ወንድማችን ይምጡ አለ። አመጣ። ማስታወቂያውን አቋርጦ እንኳን ደህና መጡ አባቴ ሰላም ነው ወይ እንዴት ነው ወይ ምናምን ነገር አለ። እግዚአብሔር ይመስገን ምናምን ነገር አሉ። እንደው የሚሉት ነገር ካለ የመጀመሪያ ጊዜ ነው የመጡት። አዎ እና ምን የሚሉት ነገር አለ ብሎ ማይክ ሰጣቸው ማንነታቸውን ሳያውቅ እና ቆቡን ጭንቅላቱ ላይ አድርጓል። ደግሞ በላው ላይ ዲያቆናቱ ማለት ካህናቱ የሚያደርጉት እንደዚህ ጳጳሳቱ መነኮሳቱ የሚያደርጉትን አይነት አንገልብስ ነገር ጣል አድርጓል። በግራና በቀኝ አይታይም። ፊቱ ልክ ታቦት የተሸከመ ሰው ይመስል ትንሽ ነው በፊት ለፊቱ የምትታየው። እና መናገር ሲጀምር ወንድሞቼ እናቶቼ አልተመቸኝም ማለት እኔን አያውቀኝ ጉባኤ ውስጥ ግን ይናገረው የነበረው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይናገር የነበረው ነገር በፍጹም አልተመቸኝም። የቤተ ክህነት ሰው ነው ወይ ብላችሁ ብትሉ አዎ በደንብ የተማረ ሰው ነው። የቤተ ክርስቲያን ቃናው ያስታውቃል። ግን ይናገርበት የነበረው ነገር በፍጹም አልተመቸኝምና ጹብ ዳንቅን ጹቤን ጎንተል አደረኩት ከጎኔ ስለነበር እና ኤርሚ ታውቃቸዋል እንዴ አለኝ። አይ አላውቃቸውም፣ ግን ንግግሩ እኔ አልተመቸኝም አልኩት እዛው ጎን ለጎን እና ገና ወጥቶ መድረክ ላይ እንትን ሲል ኦርቶዶክስን በመወረፍ ነው የጀመረው። ቤተክርስቲያኒቱን እንደ ቤተክርስቲያን ማለት ነው። እንደዛ ሁላችን የፈለገ ነገር ቢመጣ ቤተክርስቲያኒቱን እንደ ቤተክርስቲያን እየወረፍክ የምትናገረው ወንጌል የለም። ስህተት ካለ ስህተትን በተመለከተ ስትናገር በዛ ውስጥ ያለ አሰራርን ስህተቱን ትቃወማለህ እንጂ ቤተክርስቲያኒቱ እንደ ቤተክርስቲያኒቱ ወርፈ ከጀመርክ ችግር አለ ማለት ነው። እና እኔ ሰውዬ አልተመቸኝም እያልኩትኝ ከዛ የሚናገራቸው ቃላቶች በጣም ለጆሮ የሚሰቀጥጡ ቃላቶች የሚናገረው እዛ ሰማኑ። ቁጭ አለ። ቁጭ በሉ አባቴ ምናምን ነገር ብሎ አላቸው። ቁጭ አደረጋቸው። ቁጭ ከማለታቸው ፊት እዛው እያሉ እና ምን አሉ? እኛ ለዚች እሳቸው የተጠቀሙትን ቃል አልጠቀመው፣ ግን በፍጹም አግባብ አይደለም። የለየልኝ ጴንጤ ነኝ። ያን አይነት ቋንቋ እንኳን ህዝብ ፊት መድረክ ላይ አይደለም በተናጠልም እኔም አልናገረውም። በቤተክርስቲያኒቱ ላይ ማለት ነው። የኦርቶዶክስ ቤተክርስቲያን ላይ ስህተቷን እናገራለሁ እንጂ ቤተክርስቲያኒቱ እንደ ቤተክርስቲያኒቱ እንደዛ ነገር ያንን ነውረኛ ቃል ስለተናገረ እኔ እንትን አለውም እና እዛው ጋር ሆኖ እና እኛ አሁን አገልግሎት እየሰራ ነው። ብዙ የዳኑ መነኮሳት አሉ እና መጽሐፍ ቅዱስ ያስፈልጋቸዋል ምናምን ነገር። አሁን አንዱ ይሄን ነው ብለው የሚሏቸው ወንድሞች እናቶች እዚህ ሶሻል ሚዲያ ላይም ዘምተውልሃል። ካናዳ አሜሪካ ያላችሁ በጣም በስውር የሚያገለግሉ ገዳማውያን አባቶቻችንን ደርሰናቸዋል በወንጌል እውነት እና መጽሐፍ ቅዱስ ነው የሚፈልጉት። የመጽሐፍ ቅዱስ ችግር ነው ያለባቸው። እባካችሁ መጽሐፍ ቅዱስ። ጴንጤ ደግሞ መጽሐፍ ቅዱስ ብለህ ካልከው አይደል ቤቱን አስይዞ ሁሉ ሊገዛልህ ይችላል። ተበድሮም ቢሆን ሊገዛ ይችላል። አሁን አስችዬ መጽሐፍ ቅዱስ ችግር አለብኝ ብዬ ብለው መኪናውን ሁሉ ሸጦ ሊገዛ ይችላል። ጴንጤ እንደዚህ ነው። በቃ መጽሐፍ ቅዱስ ብለህ ካልከው በቃ በቀንነት ሰው የእግዚአብሔርን ቃል እንዲረዳ ብሎ ያለ የሌለውን ደፍቶ አደፋፍቶ ጥሪቱን ሁሉ ይሰጣል። እችን የጴንጤ ደካማ ጎን አውቀውብናል። ቅንነታችሁንም እንዳጥሉ እንደዚህ ደግሞ ብለው የሚሉ ወንጌል የሚሰሩ በትክክል ሰዎች ስላሉ ማለት ነው። እና መጽሐፍ ቅዱስ ያስፈልገና ምናምን ነገር ብሎ አለ። ፓስተር መሆን ቆይ ምናምን ነገር እንዳለው ፓስተር አይደለም አያቀኝም። እኔም ቤተክርስቲያኔ ሎካል አጥቢያ ቸርች አይደለም። እኔ ጉባኤ እግዚአብሔር ነኝ። አሴምብሊ ቸርች 6 ኪሎ አጥቢያ ማለት ነው።
በዚያን ቀን አንድ የእሑድን ጉባኤን ግን ላመልክ እዛው ተከራይቼ ስለነበር ወደ ቦሌ ማነው እዛ ቦሌ አካባቢ ማለት ነው ተከራይቼ ስለነበር እዛ ጌታ ላመልክ ሄጄ ነው እና እዛው መድረክ ላይ ያለ ታዲያ በምን እንርዳዎት ምናምን ተብሎ ሲባል በቃ እንደው ቅዱሳን ገንዘብ እንዲያዋጡ ምናምን ነገር ብሎ ሲል ይሄ ከውጭ ሀገር የሄደልህ ዲያስፖራ ጴንጤ እዛ አለልህ ለካ እኔ ታቅላለሁ ዲያስፖራ የሚባል ነገር አላቅም ግን አሁን የገባኝ ከውጭ ሀገር የመጡ እና ምን አንደኛው ከኋላ እጁን አንስቶ እኔ ከካናዳ ነው የመጣሁት አባቴ ለእርሶ የሚሉትን ነገር ሁሉ ከዛም ያለፈ ለእሱም ሁሉ አደርጋለሁ ይኸውልህ የጴንጤን ቅንነት ይልኝ እና አንደኛውም ከጥጎታ ከአሜሪካ ነው የመጣሁት ትናንትና ነው የመጣሁት እኔን ያገኙኝ እያለች እዛው ጋር ማለት ነው እኛ እኮ ለብዙ ዘመን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ወጥተን በተሐድሶ ስናገለግል ማንም አባከና ብሎ ታዲያ ተመቅኝታ ነው ወይ ብለህ ካልከኝ መቀኘት አይደለም አባከና ብሎ ማንም ዞር ብሎ አላየንም በትክክል ተሐድሶ ውስጥ የሚሰሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ ማንም ዞር ብሎ አይደለም እንደዚህ ሊሏቸው ቀርቶ አይደለም አይዞ በርታ ብሎ 50 ሳንቲም የሻይ መጠጫ የሰጠ ሰው የለም አንድ ንጉሴ የሚባል ሰው ታስታውሳላችሁ ወደ ጌታ ሄዳሉ ንጉሴ የሚባል ቀይ ረጅም ሰው ወንጌላዊ ንጉሴ አዲስ አበባ ከተማ ውስጥ እየዞረ ኢየሱስ ጌታ ነው ንስሐ ግቡ ምናምን ነገር ብሎ ድንገት ነው የሚሰብከው ታስታውሳላችሁ እሱ ሰው የሚያስታውሰው አንዳንድ ቁጥር ይጻፍልኝ ንጉሴ ይባላል እንደዚሁ አውትሪች ሊሰብክ ሲወጣ እኔም ሊሰብክ ሲወጣ ያየኛልና ጌታዬ አውርቶኝ እኔም እኮ ምንም ነገር የለኝም ግን 20 ብር የኪሴ ይዤ ጌታ ከዛው ላይ እንዳካፈለው በመንፈሴ የነገረኝን አስታውሼ ያችኑ 20 ብር ቶሎ ያካፈልኩት አረሳውም ታስታውሳላችሁ አይደል ደረጀ ንጉሴ ወደ ጌታ ሄደ ወንጌላዊ ንጉሴ ይባላል ቆሻሻ ገንዳ ላይ ሆኖ ወጥቶ ነበር የሚሰብከው ወንጌል ማንም ዞር ብሎ ቤተክርስቲያንም እንደ ቤተክርስቲያን የወንጌላውያን ቢሮ ምን የደከመ ቢሮ አይደል እንዴ የኛ ወንጌላውያን የሚባል በደሞዝ ቢባል እኮ እንበላለታለን አይደል ፓስተሮቻችን ናቸው ደሞዝ ያላቸው ነቢያቱ ናቸው ምን ደሞዝ ያላቸው እነሱ እንደፈለጋቸው ነው የሚያደርጉት ወንጌላውያን ማንም ዞር ብሎ ያይ ወንጌላዊ ብሎ ሚል አለ እንደ ድሮስ ወንጌላዊ ንጉሴ ማለት ነው ታውቁታላችሁ አሁን ወደ ጌታ ሄደ እንደነኛ አይነት ሌሎች አሁን እህቶቻችን ወንድሞቻችን እየወጡ ወንጌል የሚሰብኩ በአዲስ አበባ ከተማ ውስጥ ማንም ዞር ብሎ ያላያቸውና እኔ ከካናዳ ነው አንደኛው ከኋላ እዛው እነ ፓስተር ሞጋ እንመለስ እኔም ደግሞ ከአሜሪካ የመጣሁት ትናንትና እያለች ማለት አንደኛይቱ ከእንግሊዝ ነው አንደኛውም ደግሞ ከጀርመን የመጣሁት ከዛስ ያ መነኩሴ እዛው ቆሞ ገንዘብ መሰብሰብ ተጀመረለት እጹብን እንደ ያልኩት ሰውየው ሌባ ነው አልኩት አላቀውም ሰውየውን እኔ አላቀውም እሱም አያቀኝም ግን የሚያቀው ጌታዬ በእኔ ውስጥ ስላለ አስረግጬ ነው የምነግርህ ወንድሜ ዲያቆን እጹብ ድንቅላ አለም አልኩት ሰውየው ሌባ ነው ፓስተር ግን አላወቀውም አልኩት ተው እንጂ ኤርሚ አለኝ አዎ አልኩት አምላክ እንደሚናገረኝም ስለሚያውቅ ውሸትን ነው አላለኝም ሌባ ነው ሰውየው አልኩት እና እንዳላ ጎረፉለት አንዳንዱ ከጉባኤ በኋላ ሲወጣ አግኝቶት ምናምን ነገር አለ ብቻ ፕሮግራሙ አለቀ እንደዛው ነው እዛ ሲወጡ እጹብ እየነገርኩት እኔም አባቴ ልሸኞት ፈልጋለሁ ብሎ ቶዮታ ኮሮላ መኪና ነበረው ልሸኛቸው ነው ብሎ ሲለኝ እኔ ከዚህ ሰውዬ ጋር ሄድም አልኩት ካንተም ጋር ሄድም በቃ በሌላ ቀን እንገናኛለን እጹብዬ ቴንኪው አልኩት አረ ኤርሚ ምናምን ብለህ በፍጹም ሰውዬው አጭበርባሪ ነው ስለ አንተ ምን እያልክ ነው አልኩት ጓደኛዬ ስለሆነ እጹቤ ሰውዬው ሌባ ነው አልኩት እጹቤ ካለህ እዚህ ና ግባ እጹቤ አለ አሁን ካናዳ ነው ያለው ወይስ ኢትዮጵያ ሄዷል ፋሲካ እዚህ ነው ያለው እዚህ ቶሮንቶ እጹቤ አሁን ድንገት እየሰማ ከሆነ እጹቤ ና ግባ ገስት ላይ ብዙ ጊዜ ቲክቶክ ምናልባት ገስት ላይ እየሰማን ከሆነ እጹቤ ና ግባ ካለ ማለት አይ ቲንክ ቲክቶክ ላይ ብዙ እንትን የሚል አይመስለኝም ግን ካለ ይሰማሃል ይገባ ነበር ያ ኦኬ ካለ ግን ይሄው በቃ ወንድሜ ስሙን እየጠራ ማለት ነው በጣም ወደው ወንድሜ
እንዴት አይነት ቅልብ ያለው ወንድም እንደሆነ በጣም እና ተው ጹብ ያልኩት ተው። ልክ ኢጎስት ቸርች ስንወጣ ፊት ለፊቱ ላይ ቦሌ ኢንተርናሽናል ሆቴል አለ። እዛኛው በር ላይ ሄዶ ቆመ መነኩሴው እና ከኔ ጋር ስለሆነ እኔ በእውነት ውስጤ በእግዚአብሔር መንፈስ የተረዳሁት ነገር ስላለ ፊቴን ምንም ጥርሴን ነገር ብዬ አላገጠጥኩለትም። ቅጭም ነው ያደረኩበት ሰውየው ላይ አጭበርባሪ ላይ በእግዚአብሔርን ሕዝብ ዘርፎ እንዴት ብዬ ሕዝቤን በልቶት ማለት ነው። እኔ ተው ብዬ ብላቸው ጮኬ ተው ብዬ ብላቸው የሚያውቁኝ አንዳንድ ሰዎች ሊሰሙ ይችላሉ። ምናልባት ያዙት ይሄን ሰውዬ ጉባኤ እየረበሸ ነው ብሎ እኔ ሊያስይዘኝ እንደሚችል አልጠራጠርም። ሌባ መድረክ ላይ ወጥቶ ሰውየውን ከዛ በፊት አላቀውም በምን አወቀው ብለህ ካልከኝ የተባረከው መንፈስ ቅዱስ በውስጤ ከጹቤ ጋራ ከዛ ያ ከካናዳ መጣው ብሎ ያለ ሰውዬ እያየሁት አይዶ ነው ወደ $500 ነው ምናምን ነገር አውጥቶ ሰጠው። ወንጌል ሲሰብክ አላየው። ቀሚስ የለበሰ ቆብ ያደረገ ገዳማት ውስጥ አባቶች አሉ ብሎ ስላለው አይቶት የማያውቅ ይሄ ከካናዳ የመጣ ሰውዬ 500 የሰጠው በቅንነት ነው። ወንጌል እየተሰራ መስሎት ሰውየው የተናገረ እውነት መስሎት። አንዳንዴ ገንዘባችሁን የትና በምን ሁኔታ እንደምትሰጡ ወቁ። ዲያስፖራዎች በተለይ ከኢትዮጵያ ውጭ ያላችሁ ማለት ነው። አገለግላለሁ ብለ ስንት ፓስተሮችና ስንት ወንጌላውያን ተርበው እነሱን ያረዳችሁ እንትኖች አትሁኑ። ይቅርታ አድርጉልኝ፣ ግብዞችም አትሁኑ። አንዳንድ ጊዜ ለማስመሰል ብላችሁ ለመወደ በቃ ብና እነሱ ብራዘር አድምፈጣው እንዴት ጴንጤን እንደሚያጠምዱ እናውቃለን። እኔም እንደነሱ እኮ ቀሚሱን ለብሼ በተሐድሶ ውስጥ አገለግል ነበር ከመምህር ጌታቸው ጋር። ግን ስናገለግል በጽድቅ ነበር። እግዚአብሔር ስሙ ይባረክ። እናም ታታ ብዬ ብል እዛም ሙዳይ ምጽዋቱን እዚህ የጴንጤን ኪስ ዘርግፈን ልንበላው እንችላለን። ጽድቅ ግን ያዋጣል። እና ምሳን በላ ምናምን እኔ አልበላም። እኔ ከዚህ ሰውዬ ጋር አልበላም። ይቅርታ አድርግልኝ አልኩትኝ። ወደ ቦሌ ድልድይ ፎርቹን ካፌ ጋር ሄድን። ባጭሩ ጩቤ እንትን አለ። ከዛ ሰውየውን በኋላ ላይ እኔ ተከታተልኩት ከጩቤ ጋር በዚህ ተለያየን። ምሳ ምናምን ነገር እኔም ለብቻዬን መባላ ምናምን ብያልኩኝ ተከታተልኩትኝ። እሱ ገንዘቡን ከለቃቀመ በኋላ እዛ ፎርቹን ካፌ በሉ፣ እኔም በተናጠል ለብቻዬ በላሁ። እዛ ከጩቤ ጋር ተለያይተናል። ሰውየውን መከታተል ስለነበረብኝ ተከታትየው ታክሲ ሲገባ ቦሌ ድልድይ ጋር አብሬ ገባሁኝ። የያዘው የሳሪስ አቦን ታክሲ ነው። ተከታትየው አብሬ እኔም ሄድኩኝ። የቱ ጋር ሲደርስ ቢወርድ ጥሩ ነው? አደይ አበባ መታጠፊያ ጋር ድልድዩ አካባቢ ላይ ወረደ። አዲስ አበባ የገጠር ልጅ ነህ ብዬ ስለ አዲስ አበባን ማላውቀው መስሏችሁ ከሆነ ማለት ነው። ወደ አደይ አበባ እንደዚህ መታጠፊያው ጋር ድልድዩዋ ጋር ቆመ። እሱም የነበረበት ታክሲ እኔም የነበርኩበት ታክሲ ፊትና ኋላ ነው። ሲወርድ ከታክሲው ላይ ያ የምንኩስና ልብስ የለበሰው ሰውዬ ሂጃብ የጠመጠመች የእስልምና ሃይማኖት ልብስ የጠመጠመ ሂጃብ የጠመጠመች ሴትዮ አገኘችው። እጅ ለእጅ ተያይዘው ሄዱላ። አንድ የኢትዮጵያ ኦርቶዶክስ ታሪክሳን ቄስ ሂጃብ የጠመጠመች ሴት ቀጥራው እጇን ይዞ ጎን ለጎን እንዴት ይሄዳል? ሰውየው የኦርቶዶክሳን ካህን የነበረ ነው፣ ግን በኦርቶዶክስ ውስጥ ያልነበረ በእኛ በጴንጤዎች ውስጥም ያልነበረ ህዝብን የሚበላ ነው። ምናልባትስ ይሄ ሰውዬ የሰለመ ወደ እስልምና ሃይማኖት የሄደ ነፍሳትን ለእስልምና ሃይማኖት የሚያጠምድ ግን የለበሰው የኦርቶዶክስ ቄስ ገንዘብ የሚያገኘው ከእስልምና የሚያገኛል። ኦርቶዶክሳውያን ጋር ቢሄድ ማንም አይሰጠውም። እዛም ቢሄድ ሙዳይ ምጽዋት ነው የሚገለብጠው። እዚህኛ ጋር ደግሞ መጥቶ የዳኑ መነኮሳት አሉ ምናምን ነገር ብሎ ይላል ማለት ነው። እና ነቃ በሉ ወንድሞች እናቶች። እሺ የእግዚአብሔር ህዝብ ንፉግ አይደለም፣ ይሰጣል፣ በጣም ይሰጣል። ግን የምትሰጡትንም ወቁ፣ ለማን እንደምትሰጡ ወቁ። ከጠፋችሁ ጌታው ይለይልኝ ብላችሁ
አጭበርባሪውን ከእውነተኛው እንዲለይላችሁ ይሰጣል እኮ እግዚአብሔር ምሪትን ይሰጣል በቅንነት ማለት ነው። እና እንደዚህ የሚያደርጉ አሉ ወንድሞች አሉ። መኖሪያቸው እስልምና ውስጥ ነው። የለበሱት የኦርቶዶክስ ቄስ ነው ማለት የኦርቶዶክስ ካህናትን ልብስ ነው። ኤርሜ ባለፈው የኦሮሚያው ቤተ ክህነት ላይ በስመ አብ ብሎ ጀምሮ በቢስሚላ የጨረሰው ሰው እሱ ይሆን እንዴ? አሉ እንደዛ ብለው የሚሉ አሉ እንደዛ ብለው እዚህ ላልክ ሲሳለም አይችልም ተው በእንትን ጀምሮ በእንትን ጨረሰው አላህ ዋህድ ምናምን ነገር ያለው ሰውዬ በስመ አብ ጀምሮ እና እንግዲህ ራሱ ሰውዬው እንዳይሆን በጣም ብዙዎች አሉ እንደዚህ አይነት ማለት ነው። ግን በጣም የሚያሳዝነው እኔ ብዙ አብያተ ክርስቲያናት የወንጌላውያን አማኞች በዚህ ጉዳይ ልንበላ አይገባም። ቀሚስ የለበሰ ቆብ የደፋ መነኩሴ ቄስ ምናምን ነገር ማንም ዲያቆን ሲመጣ ምናምን ነገር ብላችሁ አትበሉ ወንድሞቼ ናቶቼ። በቃ ቢድን ለራሱ ነው። ብፁዕ አቡነ ማትያስ ለምን አይመጡ? በቃ ቢድኑ ለራሳቸው ነው። አይ ነው የነፍሳት መዳን ምን ያህል ጥማትና ምን ያህል ሸክም እንዳለን እናውቃለን። እግዚአብሔር ለሕዝቡ ማንም አማኝ ሰው እንዲድን ይወዳል፣ ይፈቅዳል። አዳኛችንም ጌታችን ኢየሱስ ክርስቶስ ሰዎች ሁሉ እንዲድኑ ስለሚወድ ማለት ስለሚፈቅድ ምን ያህል ለሰዎች ነፍስ ምን ያህል እንደምንጠነቀቅ ምን ያህል እንደምንጓጓ መዳናቸውን ምን ያህል የምንሻ ሰዎች መሆናችንን እናንተም ሳትነግሩኝ እኔም ከእናንተው ጋር ስላለሁ እናንተ የጠጣችሁትን መንፈስ የተካፈላችሁትን መንፈስ ከጌታ እኔም ስለተካፈልኩ አውቃለሁ። ግን በእሱ ላይ ተንተርሰው ማንም አጭበርባሪና ዱርዬ መጥቶ ሊበላ አይገባም። ከየት ነህ ማነህ ምናምን ብላችሁ ጠይቁት። የትኛው ገዳም ነው ምናምን ነገር ብላችሁ ጠይቁት። እናንተ እንዴ አንዳንዴ እንትን ማለት አለብን። ምንድነው እንደ ኢያሱ ዝም ብሎ መቀበል የለብንም። የኢያሱ ስህተት የበሰበሰ እንጀራና እንትን የወይን ጠጅ ባቁማዳ ይዘው ከሩቅ ሀገር ነው የመጣነው ብለው ስላሉ ወዲያውኑ ተቀበላቸው። ኢያሱ ማለት የነዌ ልጅ ኢያሱ ከሙሴ ቀጥሎ እስራኤልን የመራ የዘመኑን ጴንጤ ይመስላል እሱ ወይ አባት። ልክ እኔና አንቺን ነው የሚመስለው። እትዬ አይጠይቅም ከየት ነው የመጣችሁት ብሎ ሲላቸው ከሩቅ ሀገር ይኸው ፍትፍት ይዘንላችሁ ለእናንተ የሚጠጣውንም ባቁማዳ ይዘው ብሎ ቀጥታ ተቀብሎ ሽቅዱት እንጠጣ ብሎ ቀጥታ ጠጣ። ልጸልይበት ጌታን ልጠይቅ አላለም። እና ካበሏቸው ካጠጣቸው በኋላ ከፌሽታው በኋላ ቃል ግቡልን አሏቸው። በያህዌ ስም አንገላችሁም ብለው ማሉላቸው። ከዛስ እዚሁ አፍንጫቸው ስር የነበሩ ገባኦናውያን መሆናቸውን አወቁ። ወይኔ ነዶ ምናምን ነገር ብለህ እንደምትለው ጣትን አትነክስም። ከዛ በኋላ ኢያሱ በቃ ምልሃል ከጠላቴ ጋር ነበር እንደ ለካ ጠላቴን ፍትፍት ነበር እንደ ስበላ ነበር ምንም ማረባኔ ምናምን ነገር ብለህ ግርግዳን በቴስታ መምጣት በእጅም ጠረጴዛ መደብደብ የለብን። በመጀመሪያ ያመጣውን ከመብላትና ከመጠጣት በፊት እነዚህ ሰዎች ከየት ናቸው ብሎ መጠየቅ። ማንን? አባት አለን አምላክ አለን ይጠየቃል። የኢያሱ የነዌ ልጅ ኢያሱ ስተት እነዚህ ሰዎች በእነዚህ ሰዎች ምክንያት እስራኤል ጣጣው አልኩ ጣጣው በኢያሱ ስተት ምክንያት ገባኦናውያንን ማሉላቸው አስቀመጡ። ከዛስ ከብዙ ዘመን ቆይታ በኋላ ሳኦልን ሲያስነሳው አማሌቅን ሂድና ምታ ብሎ ይለዋል ጌታ። አማሌቅን አይመታም። ምንም ያላደረጉትን በኢያሱ ዘመን በእግዚአብሔር ስም ምሎላቸው የተቀመጡ ገባኦናውያንን ሄዶ ጭፍጭፍ ሳኦል የሚባል ወፈፌ ንጉስ ቅጥቅጥ አደረጋቸው። ድብድብ ግድል ምንም አላደረጉትም። ምንም አማሌቅን ሂድና ምታ ብሎ ሲለው ለምን አማሌቅ አጋግን ማርኮ ያመጣል። ግደል የተባለውን አይገልም። አትግደል የተባለውን ግን ገባኦናውያንን ሳኦል ማለት ነው። ወፈፌ ንጉስ የአምላኩን ቃል የማይሰማ ኢያሱ የማለላቸውን በእግዚአብሔር ስም የማለላቸውን ኪዳን የተጋባላቸውን ሰዎች በእስራኤል ላይ መዓት ለማምጣት ሳኦል ሄዶ ቀጠቀጣቸው፣ ገደላቸው። እነ ልጆቻቸው ጭምር ፈጃቸው፣ ምንም ሳያደርጉት። ያ ቃል እኮ በሕጉ መጽሐፍ ተጽፏል። በያሻር መጽሐፍ ተጽፏል። በኢያሱ መጽሐፍ ላይ ተጽፏል። ሳኦል አያነብም። አየህ፣ እግዚአብሔርን ቃል አያነብም። እንደ ልቡ ነው። በቃ በፈለገው ነው። በቃ በፈለገው
በእነዚህ ሰዎች ምክንያት ጦስ ምድሪቱ ላይ ሞቱ። ጌታ አይቷል በማደሪያው። በሳኦል ዘመን ምንም የሆነ ነገር የለም። በዚህ ጉዳይ ማንም አልተጠየቀም። ጌታ ሳኦልንም ለምን ገደልካቸው ምናምን ነገር ብሎ አላለም። አልጠየቀም ማለት ግን በእግዚአብሔር ሐሳብ ውስጥ አልተያዘም ማለት አይደለም። ልብ በሉ። ሳኦል ካለፈ በኋላ በዳዊት ዘመን ረሃብ በእስራኤል ላይ ሆነ፣ ድርቅ። ምንድነው የበደልኩትኝ ምናምን ነገር ብሎ ዳዊት ወደ እግዚአብሔር ሲጸልይ ሩቱ ልንገርህ፣ ጉዳዩን ዋናው ስራው መገኛውን ልንገርህ፣ የዚህ ረሃብ ምንጩ የዚህ ረሃብ የመጣበትን ዋናውን ነገር ልንገርህ ብሎ እግዚአብሔር ለዳዊት ነገረው። በባለራዩ በጋድ በኩል ነው፣ አይ ቲንክ በናታን በኩል። ገባኦናውያንን ሳኦል ገሏቸዋል። በዚህ ምክንያት ነው ረሃብ የመጣበት። ዋት ኢያሱ የተሳሳተውን በፍትፍት መተው ቃል ኪዳን ያደረጉ የሻገተ እንጀራ። አንዳንዴ ጉባኤ ውስጥ ሄደን እግዚአብሔር መንፈስ ቅዱስ ቁጭ ብለን ታች ሲናገረን ላይ የሚለፈለፈው ሰውዬ አንዳንዴ ጌታ ካልተናገራችሁ ዝም በሉ ፓስተሮች፣ ወንጌላውያን። መድረክ ማይክ ጡጦ ይመስል ማይኩን ይዘ ስለጨበጥክ ብቻ ዝም ብሎ እኮ አይወራም። ዝም ብሎ አይወራም። ጉባኤ ውስጥ የእግዚአብሔር መንፈስ የሚያወራባቸው ሴቶች እኮ አሉ። እዛው ቁጭ ብለን ማለት ነው። እዛው ቁጭ ብለን እኛ መድረክ ላይ ቆሜ እዛ የሚያወራቸው አሉ። ከኔ ነው ከኔ አይደለም። ይሄ ድምጽ እየሰማሁት ነው። እዛ እኮ እየተሰበከ ነው። እዛ መድረክ ላይ እየተሰበከ ጉባኤ ሁሉ አሜን ሃሌሉያ እያለ ራእይ እያሳየ ራእይ ጉባኤ ውስጥ ራእይ። ሕያው ምስክር ነኝ። ራእይ ህልም አይደለም። እንቅልፍ አልወሰደኝም። ራእይ ከኔ ነው ከኔ አይደለም። አይኔን ጠርጋለሁ። ምንድነው የተፈጠረው ነገር? ምንድነው የነካኝ ብዬ እኔማ መጀመሪያ ጊዜ ላይ ማለት የታቅላለሁ የእግዚአብሔር መንፈስ መሆኑ በኋላ ነው የገባኝ። አይ መናፍስትን መለየት እኮ የሚባል እግዚአብሔር ዲዘርኒንግ ስፒሪት በጉባኤ ውስጥ እግዚአብሔር እኮ የሰጣቸው እኮ ሰዎች አሉ። ብዙዎች እህቶች አላቸው፣ ብዙዎች ወንድሞችም አላቸው። አንዳንዶቻቸው ግን እየፈሩ ማለት ነው አያውጡትም፣ አይናገሩትም። እና እየተሰበከ ነው፣ ስብከቱን ማንም አይሰማም። ያ ሰውዬ አይሰማም። ሌላ ራእይ ውስጥ ነው እግዚአብሔር እያሳያለሁ። እኔ ጉባኤ ውስጥ ቁጭ ብዬ ለመጀመሪያ ጊዜ ራእይ ያየሁትኝ ህብረት አምባ ቃለ ሕይወት ቤተክርስቲያን ፓስተር ጎሳዬ ጋር የወጣቶች ፕሮግራም አርብ ፕሮግራም ላይ የዛን ቀን ነው ራእይ። ጉባኤ ውስጥ ቁጭ ብዬ ህልም አይደለም ራእይ። ህልም ተኝተን ነው። ህልምና ራእይ ይለያያል። ራእይ ከመድረኩ ጀርባ መድረኩ ተከፍቶ ነው የማየው። ሄ ዘ ማን ኦፍ ጋድ ፓስተር ጎሳዬ የህብረት አምባ ቃለ ሕይወቱ ማለት ነው።